የሰው ልጅ ወላሂ ደካማ ፍጡር ነው። ስንተኛ አፋችን ከፍተን እንተኛለን። ጆሮአችን ክፍት ነው፣ አፍንጫችን ክፍት ነው ማለት በአላህ ሒፍዝ ውስጥ እኮ ነው ያለነው። በአላህ ጥበቃ ውስጥ ያለን ፍጡራን በራሳችን ሰልፍ ሰስቴን ማድረግ አንችልም። በቃ በራሳችን መቆም እንችል አይደለም። የአላህ ጥበቃ ምን ጊዜም አይለየን። ያንን እርግጠኛ መሆን የአላህ ሒፍዝ ላይ ነኝ እኔ። ኢሕፈዝላህ ይሕፈዝክ። የአላህን ትእዛዝ ጠብቃለሁ፣ ወደሱ እቀረባለሁ። ጠባቂ የአላህ ነው። ልብን የሚጠብቃት አላህ ነው። ከመርበትበት፣ ከፍርሃት፣ ከመዋለል፣ ከመጨነቅ የሚገላግላት እኮ አላህ ነው። በቃ አላህ ልባችን በአላህ እጅ እኮ ነው ያለችው። ይሄ በአላህ ጥበቃ ውስጥ ነኝ እኔ፣ የአላህ ጥበቃ እኔ ጋ አለ የሚል መተማመን ያስፈልጋል። አንዱ የሚገለጽበት ኤሪያ እሱ ነው። በአላህ ሂዳያና ተውፊቅ ላይ መተማመን። አላህ ነው የሚመራኝ፣ አላህ ነው የሚወፍቀኝ ለአንድ መልካም ነገር። አላሁመ ህዲኒ ፊመን ሀደይት። ነቢ ስ ሰለም እኮ ይህን ዱዓ ያደርጋሉ አለ። አላሁመ ኢኒ አስአሉከ ልሁዳ ይላሉ፣ ወቱቃ ወልዓፋፈ ወልጊና። የነቢ ስ ሰለም የዕለት ከዕለት ዱዓዎች ውስጥ ያሉ ናቸው። መመራትን እለምናለሁ። በነገራችን ላይ የሰው ልጅ በየዕለቱ በየሰከንዱ ውሳኔ ላይ ነው ያለን። ውሳኔ ላይ እኮ ነው ያለን። እዚህ ስመጣ እኮ ወስኜ ነው የመጣው። እዚህ መምጣት መወሰን አለብኝ እኮ እዚህ ለመምጣት። ከሰዎች ጋር ኮሚኒኬት ሳደርግ የምናገረውን ቃል ወስኜ ነው። ኃላፊነት ወስጄ ነው። ላስቀይም ከወሰንኩ የሚያስቀይም ቃል እናገራለሁ። ላስደስት ከወሰንኩ፣ ሰዎችን ስሜት መጠበቅ ከወሰንኩ ደግሞ እጠብቃለሁ ምላሴን። ገንዘብ አማና ተቀመጠ እኔ ጋር፣ ያንን የመመለስ ውሳኔ ነው። ኤቭሪዴይ ውሳኔ ውስጥ ነው ያለነው። ስለዚህ ኤቭሪዴይ በውሳኔያችን ላይ ሂዳያ ያስፈልጋል፣ የአላህ መመራት ያስፈልጋል። ኢህዲነ ሲራጠል ሙስተቂም እኮ እንላለን በየቀኑ። ጌታዬ ቀጥተኛውን መንገድ ምራኝ። ኤቭሪ ዲሲሽን ኦፍ ማይን ትክክለኛ አድርግልኝ እኮ፣ ተውፊቅ ስጠኝ፣ ትክክለኛ የሆነ መልካም የሆነ አንተ የምትወደው ለዱንያም ለአኺራ የሚበጅ ውሳኔዎች እየወሰንኩ ልኖር እኮ ነው። ከውሳኔ ውጭ መሆን ይቻላል? በቃ ዝም ማለትም እኮ ውሳኔ ነው። በቃ ስራ ማለት ስራ፣ ልዘናጋም ውሳኔ ነው። ልልፋ፣ ልስራ፣ ላንብብ፣ ልቅራ፣ ራሴን ላሳድግም ውሳኔ ነው። ኤቭሪ ሰከንድ እየወሰን ነው የምንኖረው። ሀያታችን በውሳኔ የተሞላ ነው። ያ ውሳኔ አላህ መልካም ቅን እንዲያደርግልን ሂዳያ እንዲሰጠን መማፀንና ወደሱ መጠጋት በሱ መተማመን ይጠይቃል። አሊ ብን አቢ ጣሊብ ረዲየላሁ አንሁ እንዲህ ብለዋል፣ ሚስጥርህን እስካልተናገርከው ድረስ ያንተ እስረኛ ነው፣ አንዴ ከተናገርከው ግን አንተ የሱ እስረኛ ትሆናለህ። እያንዳንዷ ለአላህ ስብሓነሁ ወተዓላ ብለን ወደ አላህ የሚያቀርበንን ነገር በሰራን ቁጥር ወደ ተበቱል እየተቃረብን ነው። ከአላህ የሚያርቀንና ለነፍሳችን በቃ ልክ እንደ የተለከፈ ውሻ እብድ ውሻ በቀለብከው ቁጥር ምንድን ነው የሚሆነው? በጣም ጉዳቱ አደጋ ነው አይደል? ነፍስ እኮ እንደዛ ናት። በማዕሲያ በቀለብካት ቁጥር የበለጠ እየፈረጠመች ነው የምትሄደው። ስሜቷን ባስተናገድክላት ቁጥር ወደ ሌላ ከፍ ወዳለ ከባድ ስሜት ነው እየያዘች የምትነጉደው። ስለዚህ ልክ አንድ የጠበደለ እብድ ውሻን የሆነ ቦታ ካልነካከሰ አይተውም። ጥቃቱ ከባድ ነው የሚሆነው። ሸሪስ ነው አይደለ? ኃይለኛ ነው። ነፍስ በዒባዳ ከገራናት በጣም ጥሩ ትሆናለች። በወንጀል ከቀለብናት እኛን ያልሆነ አደጋ ውስጥ ልትከተን ትችላለች። ዝም ብሎ መንገድ ላይ ከነፍሱ መከራ እንኳ መጠበቅ የሚችለው አንድ ሰው ሙሉ ለሙሉ ራሱ ያ አላህ አስተውዲዑከ ነፍሴን አደራ ለአንተ ሰጥቻለሁ ሙሉ ለሙሉ ለአላህ ያደረ ሲሆን ይህ ሰው መልካም እንጂ ክፉ ለሰዎች አያስብም። ከሰዎች
ምንም ነገር አይጠብቅም። እሱ ለሰዎች እንዴት መልካም ነገር አድርጌ ወደ አላህ ልቃረብ ብሎ ነው የሚያስበው። ከሰዎች አይደለም የሚጠብቀው። ዓለማችን በእንደዚህ አይነት ሰዎች ብትሞላ ምንድን ነው? ያ አላህ ለሰዎች መልካምን መዋል እንጂ ከሰዎች የሚመጣን ምንም ማለት ክፉ ነገር አይፈራም። ነገር እንደማይሆን ያውቃል። መልካምም አይጠብቅም። ጀግና ነው። ጀግንነት ከዛ ይመነጫል። ፍርሃት እኮ ነው አይደለም ጀግንነት የሚያጠፋው። ረጃ የሚያደርገው ነገር የለውም ለሰዎች። እሱ ነው እንዳውም ለሰዎች በመስጠቱም ይደሰታል። በመስጠት ወደ አላህ ለመቃረብ የሚሞክረው። ይህ ሁሉ ግን በየጊዜው ከራሳችን ጋር የምናደርጋቸው ትግሎች ውጤት ነው። ይሄ ተበቱል በአንዴ አይመጣም። በአንዴ ከአላህ ውጭ ከሆኑ የነፍስ ጣጣዎች ሙሉ ቁርጥ ብለህ በአንዴ ወደ አላህ አትገባም። ሂደት አለው። ሂደቱን ከሀዋ ጋር ከራስ ጋር መታገል፣ ከራስ ጋር መፋለም፣ ራስን ማሸነፍ ከነፍስ ጋር የሚደረግ ትግልና ትንቅንቅ ነው። በህይወትህ ውስጥ የምታሳልፋቸው ውጣ ውረዶች፣ ስኬቶችህ፣ ውድቀቶችህንና የወደፊት እቅዶችህ የልብህ ውድ ንብረቶች ናቸው። እነዚህን ንብረቶች ለሰው በነፃ አሳልፈህ መስጠት ወይም መሸጥ ዋጋ ያስከፍልሃል። ሚስጥርህን መጠበቅ ያለብህ ለምን እንደሆነ ጥቂት ነጥቦችን ልብ በል። ኢነ መዐል ዑስሪ ዩስራ፣ ኢነ መዐል ዑስሪ ዩስራ ወኢነ መዐል ዑስሪ ዩስራ። ሐዘን ሐዘን ሆኖ አይቀጥልም። ፌሽታ ሆኖ አይቀጥልም። ሱነት አላህ። ዱንያ ትገለባበታል። ክረምቱም በጋውም አለ ነው። ዛሬ ዘንበል ያለ ነገ ቀና ይላል። ዛሬ የተሰበረ ልብ ነገ ይጠገናል። ሐቂቃ በቃ ይጠገናል። ይሄ የአላህ ሱና ነው። ቀልብህን ለብቲላ ነው የምታዘጋጀው እንጂ ቀልብህ ነው መዘጋጀት ያለበት ያንን ለመሸከም እንጂ ከብቲላ ነፃ መሆን አይቻልም። ኢንቫይሮንመንቱን ነፃ ማድረግ አትችልም። አንተ ግን ኢንቫይሮንመንቱን የሚቋቋም ስነ ልቦና ልብህ እንደዛ ነው መሆን ያለበት። ለዚህ ደግሞ ወደ አላህ መጠጋት ይፈልጋል። ይህ ሽዳ፣ አሁን ያለው መከራ፣ አሁን ያለብኝ ፈተና ያልፋል። ኩኒስ ኒደርባ ብዬ ጽፌ ያለሁ ማያልፍ የለም። ያልፋል። ሁሉም ነገር እስኪያልፍ ያለፋል፣ ያደክማል፣ ግን ያልፋል። ማያልፍ ነገር የለም። ስለዚህ እችን ጊዜ ወደ አላህ ተጠግቼ ነው ማለት ከለላዬ እሱ ነው። እንደሚያልፍ አላህ ወደ ተሻለ ነገር እንደሚቀይርልኝ እርግጠኛ ነኝ የሚል ፊቃ ያስፈልገናል። ነቢዩ ሰለላሁ ዐለይሂ ወሰለም ለን የግሊበል ዑስሩ ዩስረይኒ ብለዋል። እነ መዐል ዑስሪ አልዑስሪ ማለት አል የምትለዋ ቃል በአረበኛ ስትገባ የሆነ የሚታወቅ ፈተና። ለምሳሌ አንድ ሰው በቃ አሁን እየተፈተነበት ያለ ጉዳይ እነ መዐል ዑስሪ አል ማለት ያ ፈተና አንድ ፈተና። ዩስራ ደግሞ ብዙ መውጫ መንገዶች ማለት ነው። ዩስራ የሚለው እነ መዐል ዑስሪ አልዩስሪ አላለም። ነኪራ ትባላለች በአረበኛ። ነኪራ ማለት ኦፕን ተደርጓል። በቃ ብዙ አይነት ዩስሮች፣ ብዙ አይነት መውጫ መንገዶች፣ ገር መንገዶች አሉት። ኢነ መዐል ዑስሪ ዩስራ ወኢነ መዐል ዑስሪ አሁንም ደግሞ ያ መከራና ጥብቅ ያለ ነገር ዩስራ ብዙ መውጫ አለው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ለአንድ ችግር ሁለት መፍትሄ ወይም ከሁለት በላይ መፍትሄዎቹ አንዱ አያሸንፋቸውም አሉ። ሱብሃንአላህ። ዩስሮቹ ብዙ ናቸው። መከራ የሚመስለን ነገር፣ የተቆነጠጥንበት ነገር ምናልባት እሱ አዳኛችን ይሆናል። በቃ ይሄ መቆንጠጣችን፣ ያቺ ፈተና መዳኛችን ትሆናለች። አንደኛ የልብህን በር ዝጋ። ሰዎች ሁሉ ወዳጅ ሊመስሉ ይችላሉ፣ ነገር ግን ሁሉም ሚስጥርህን ለመሸከም የሚያስችል ትከሻ የላቸውም። ዛሬ የልብ ጓደኛህ የሆነ ሰው ነገ ጠላትህ ሊሆን ይችላል። ሚስጥርህን ለሰው በነገርክ ቁጥር ራስህን ለጥቃት እያጋለጥክ መሆኑን አትዘንጋ። አንድ ወንድም ከብዙ ዓመታት በፊት ይነግረኛል፣ የሪዝቅን ነገር ማለት ነው። እሱ የሚሰራው ፊልድ ላይ
ቢሮ ላይ ቁጭ ብሎ እንግዶችን ያስተናግዳል። ከአንዱ ይገዛል፣ ወደ ሌላኛው ይሸጣል። በሱ ኤሪያ ላይ በደንብ የታወቀ ሰው ነው። እንግዲህ አንድ ነገር ላይ ብዙ ጊዜን ደግሞ ስትለፋበት፣ ብዙ ስትጥር፣ እዛ ቦታ ላይ ብዙ ስትቆይ አላህ ይከፍትልሃል። እንደ ጥረት እኮ ነው። ለዲነ ጃሃዱ ፊና አይደለም፣ በቃ ትግል ነው። ትግሉ እንትን ይላል፣ የመነዘርክ መኖር ነው። ቁጭ ብሎ እሱ ቢሮ ላይ እንግዶች ይጠብቃልና ሁለት እንግዶች ሌሎች እንግዶችን እያናገረ ሁለት እንግዶች እዛ ቁጭ ብለዋል ሪሴፕሽን ጋር። ከዛ አንዱ ገባ፣ ሁለቱ አይተዋወቁ። አንዱ ገባ፣ የሆነ እቃ ስፔሲፊኬሽን ነገረው። ይሄ እቃ አለኝ ትገዛኛለህ ወይ አለው። እሺ እደውልልሃለሁ ብሎ ላከው። የሚቀጥለው ደግሞ ገባ፣ ያንኑ እቃ እንዳለው እንዲገዛው እፈልጋለሁ። እንግዲህ ሰዎች ሁለቱ ውጭ ላይ አብረው ቁጭ ብለዋል። ሪስክ ማለት ይችላል ነበር፣ ግን አላህ ይሄ ሰው እንዲቀምስ ግን በቃ ሱብሃንአላህ መረዘቅ አለበት። ይሄ አላህ ሕክማ ነው። ከዛ በኋላ ከዛኛው ገዛ፣ ወደዚህኛው ሸጠ። ግን እዚህ ጋር እንደ ሰው ኡስታዝ በጣም አፈለኝ እንደ ሰው እናውራ። መሰለን ኦኬ፣ አሁን ከሰከንዶች በፊት የወጣው ወንድም ይሄን እቃ ነበር የሚፈልገው። በቃ ለምን ለሷ አሸጥለት ወይም ለምን ከሷ አትገዛም ቢል እንዴት ነው? ይሄን እንዴት ነው? እንደ ሰው ነው ወይስ እንደ ነብይ? ያንተ ሀሳብ እንደ ሰውማ ሰው ያደረገው ነው። ገብቶኛል። ኢንሻአላህ አላህ ይወፍቀን። እንደዛ ትላለህ ኢንሻአላህ። ወደ አንተ እንመልሳለን። ገሌ ጋር ለምን አላለም ነው ይሰራ ቁጭ ብሎ ሪስኩን ወደዛ አሳልፎ እንቀጥል። እሺ ሁለተኛ አላህ ዘንድ ብቻ አቅርበው። ችግርህንና ጭንቀትህን ለሰዎች መናገርህ እንባህን ብቻ ነው የሚያተርፍልህ። ለአላህ ስትነግረው ግን መፍትሄን ይሰጥሃል። ነቢዩ ያዕቁብ ዓለይሂ ሰላም በታላቅ ሐዘን ውስጥ ሆነው ያሉት የጭንቀቴንና የሐዘኔን ብዛት የማወራው ለአላህ ብቻ ነው ነበር። እውነተኛ ሚስጥር ጠባቂ አላህ ብቻ ነው። በአላህ ላይ የምትመካው ስትተማመንበት፣ መተማመን ደረጃ አላሁ ዐዘ ወጀል ላይ ያለህ መተማመን ልክ እንደ ነቢዩላህ ሙሳ እናት ፊቃህ በአላህ ላይ ሲሆን አላህ እንደዚህ ነው የሚፈርጅህ ማለት ነው። እንደዚህ ነው የሚገላግልህ ካለህበት ነገር ማለት ነው። ፊቃ ቢላህ በትክክል የተወኩል ልብ ነው ይላሉ። ተወኩል ጀሰዱ ነው። ስለ ተወኩል ብዙ ብለናል። ያ ጀሰዱ ነው። ልቡ የተወኩል ልብ ፊቃ ቢላህ በአላህ ላይ መተማመን ላይ ካልደረስክ ተወኩል አይመጣም። አላሁ ዐዘ ወጀል አሉ ነቢ ሰለላሁ ዐለይሂ ወሰለም ቢዐድሊሂ ወቂስጢሂ በፍትሐዊነቱ አላህ ከፍትሐዊነቱ በመነሳት ምን አድርጓል? ጀዐለ ረውሐ ወልፈረሐ ፊል የቂን ወሪዳ አሉ ነቢ ሰለላሁ ዐለይሂ ወሰለም መረጋጋትን ሰኪናን በአላህ ላይ የቂን በማለትና አላህ ያመጣውን በመውደድ ላይ አድርጓል። ሰኪናንና መረጋጋት። በተቃራኒው ወጀዐለ ልሐመ ወልሑዝን ጭንቀትንና ሐዘንን ደግሞ ምን ላይ አድርጓል? ፊሸኪ ወሰኸጥ እርግጠኛ ባለመሆን በመወላወል ውስጥና አላህ ያመጣውን ባለመቀበል በመጥላት ውስጥ ጭንቀትንና ሐዘንን አድርጓል። የሰው ልጅ ከጭንቀትና ከሐዘን መገላገል የሚችለው በየቂንና በሪዳ። በጣም የሚገርም ነው። የቂንና ሪዳ በአላህ ላይ በመተማመን ነው የሚመጣው። ፊቀቱከ ቢላህ ሱብሓነሁ ወተዓላ የአላህን ውሳኔ ወደህ እንድትቀበል ያደርጋል። መጀመሪያ ራስክን ለፍርድ የምታወርደው አላህ ዘንድ ነው። ፍርዱን ያለምንም ማቅማማት ልብህን ሳይጨንቀው ነው የምትቀበለው። ያንን ፍርድ የአላህ ፍርድ ነዋ። ከዛ ደግሞ እጅህን ትሰጣለህ ለዛ። ሶስተኛ ስኬትህን በዝምታ አብስል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ፍላጎቶቻችሁንና እቅዶቻችሁን በሚስጥር በመያዝ እንዲሳኩ ተረዱ። ምክንያቱም እያንዳንዱ ጸጋ ያለው ሰው ተመቀኝ ያለውና እቅድህን ገና ሳይጀመር ለሰው ማውራት ጉልበትህን ይበታትነዋል። የሰዎችን ምቀኝነትና የሰዎችን አይንም ይጋብዛል። ወመን የተወከል
ተወከለ ዐለላሂ ወሁወ ሐስቡህ። በሱ ላይ የተማመነን ሰው በሱ ላይ የተመካን ሰው አላህ በቂው ነው። እንዴት ከዛ መከራ ውስጥ እንደሚያድንህ አላህ ብቻ ነው የሚያውቀው። የእሱ ነው ተድቢሩ። ዑለማዎችም እኮ ይናገራሉ አንተ የምትፈልገውን እንጂ እንዴት እንደሚሆንም አትንገረው። አንዳንድ ጊዜ ዱዓችን ራሱ አደብ የለውም እኮ ያ አላህ እንዲህ አድርገህ በዚህ በኩል አድርገህ እንዲህ አድርግልኝ። ሱብሃንአላህ ተድቢሩ የአላህ ነው። አንተ ፍላጎትህን ብቻ ለምን የምትፈልገውን ነገር አላህ ግን መንገዱን እሱ ያውቀዋል፣ እንዴት ወደዛ እንደሚያደርስ ማለት ነው። ተወኩል ምን ማለት ነው አሉ? በአላህ ላይ መመርኮዝ ማለት ነው። ኢዕቲማድ ነው ሰበቦችን ከመያዝ ጋር። ፊቃ ግን ሰበብ ከያዙ በኋላ ተድቢሩን ለአላህ መስጠት ነው። እንዴት አይነት እይታ ነው! ልዩነቱ በጣም የሚገርም። ሱብሃንአላህ እንዴት ነው የነጠሉት ማለት ያ አላህ። ይሄ ኢስላሚክ ሳይኮሎጂ በነገራችን ላይ ይሄ የስነ ልቦናን የቁርአንን የመረዳት ምን አቅም ኢብኑል ቀይም ረሕመቱላህ ዐለይህ አላህ ሰጣቸው። መዳሪጀ ሳሊኪንን ሲጽፉ የመጨረሻ የመንፈሳዊነት ጣራ ላይ ደርሰው ነው የሚባለው። ከዛ በኋላ መጻፍ እኮ አልቻሉም። ሚፍታሑ ዳሪ ሰዓደተይን ጽፈዋል፣ ሌሎችም ኪታቦች ጽፈዋል። የመዳሪጅን ያክል ማስተርፒሳቸው ይሄ ልዩ የሚያደርጋቸውም ነገር ነው። ኢብኑል ቀይም ረሕመቱላሂ ዐለይሂ አላህ ይቀበላቸው። ምን ተባለ? አተወኩል አሉ ሐረከቱል ቀልቢ ኢለላህ ነው አሉ። የልብ ወደ አላህ መንቀሳቀስ ነው አሉ። ጉዞ ነው። ፊቃ ማረፍ ነው አሉ። በአላህ ላይ መተማመን ላይ ሲደርስ ያርፋል። ተወኩሉ ጉዞ ነው። መተማመኑ በአላህ ላይ ደግሞ ፊቃው ማረፊያው። ምንም የሚረብሸው ነገር አይኖርም። የነቢዩ ሰለላሁ ዐለይሂ ወሰለም ታሪክም ላይ ላ ተሕዘን ያሉበት ይህንኑ የሚያመላክት ነው። አራተኛ የሰዎችን ሚስጥር አትግለጥ። የራስህን ሚስጥር መጠበቅ እንዳለብህ ሁሉ የሰዎችን ሚስጥር መጠበቅ ወይም አማና አደራ ነው። የአንድን ሰው ሚስጥር የሸፈነ አላህ በቂያማ ቀን ሚስጥሩን ይሸፍንለታል። ላ ተሕዘን ኢነላህ መዐና። አትተክዝ፣ አያሳስበህ፣ አላህ ከኛ ጋር ነው። ሰበብ ደርሷል። ውጤት ሊቀየር የሚችልበት መጨረሻ ሰዓት ላይ ነው። ግን በአላህ ላይ መተማመን፣ በአላህ ተድቢር፣ አላህ እንዴት አድርጎ ያን ጉዳይ እንደሚቀይረው እሱ ያውቃል። በቃ እኔ ሙሉ ለሙሉ የእሱ ባሪያ ነኝ የሚል የልብ መረጋጋት። ሰበቦች ሁሉ ፌል ቢያደርጉ፣ እኔ የሞከርኳቸው ነገሮች ሁሉ ፌል ቢያደርጉ፣ እኔ በአላህ ላይ ያለኝ መተማመን ባለበት ነው መሆን ያለበት የሚል ማለት ነው። ሐቂቃ ማዕበል በበዛበት በዚህ ዓለም ወደዚህ መንገድ ከመምጣት ውጭ አማራጭ የለም። ካለዛ ጭንቀቱን አንችለውም። በጣም ብዙ ፋክተሮች ነው ያሉ፣ ብዙ ተለዋዋጭ ነገሮች ውስጥ ነው ያለን። አስባቦቹ ወዲያው ነው የሚቀያየሩት። በየጊዜው አዳዲስ ነገሮች ይፈጠራሉ። አንተ መንገድህን ጠብቀህ ግን ሰክነህ መኖር የምትችለው አላህ ላይ ባለህ መተማመን። ምክንያቱም አንተ ብታደርግ የምትቀይረው ነገር የለም እኮ ኢንቫይሮንመንት ላይ አይቀየርም። አንተ ነህ መስከን ያለብህ፣ ልብህ ነው መስከን ያለበት እንጂ ኢንቫይሮንመንቱን ማዕበል አትቀይረውም። አንተ መቀየር የምትችለውን ያክል መስራት የምትችለውን ያክል ነው የምትሰራው። ግን ልብህ መረጋጋት አለበት፣ ልብህ መስከን አለበት። ይህንን ፓርቲ የያዘ ሐሳብ ነው። የት ነው የምንደርሰው? በዚህ በአላህ ላይ ራሓ ማድረግ፣ ራሓቱ ቢላህ። ወደ ወንድሜ
ምላስህ የልብህ ቁልፍ ናት። ቁልፉን ካልጠበቅከው የልብህ ግምጃ ቤት ባዶ ይሆናል። ዝምታ ጥበብ ነው። ሚስጥርን መደበቅ ደግሞ የጥንካሬ ምልክት ነው። ለሰዎች መረጃህን በመስጠት በነጻ አትሸጥ። ይልቅስ ክብርህንና ማንነትህን በዝምታና በሂክማ ጠብቅ። ሁላችንም ልናሐፍዘው የሚገባ ነው ኢንሻአላህ። የኡሁድ ተራራ ያክል ዕዳ ቢኖርብህ አላህ ያን ዕዳህን ይከፍልልሃል። የምትከፍልበት ያ ዕዳ የሚወጣበትን መንገድ እሱ ይፈጥርልሃል ነው። አላሁመ ማሊከል ሙልክ፣ አንተ ጌታዬ ሆይ የንግስና ባለቤት ይሆንክ። ማሊክ ኦነር ማለት ነው። አልሙልክ ንግስናው፣ የንግስና ባለቤት ነህ። ቱእቲል ሙልከ መን ተሻ፣ ንግስናን ለፈለግከው ትሰጣለህ። ወተንዚዑል ሙልከ ሚመን ተሻ፣ ከፈለግከው ኃይል ደግሞ ትነጥቃለህ ንግስና። ወቱዒዙ መን ተሻ፣ የፈለግከውን ታልቃለህ። ወቱዚሉ መን ተሻ፣ የፈለግከውን ታዋርዳለህ፣ ዝቅ ታደርጋለህ። ቢየዲከል ኸይር፣ መልካም ነገር ሁሉ በእጅህ ነው። ኢነከ ዓላ ኩሊ ሸይኢን ቀዲር፣ አንተ በሁሉም ነገር ላይ ቻይ የሆንክ ጌታ ነህ። ረሕማኑ ዱንያ ወልአኺራ ወረሒመሁማ፣ የዱንያም የአኺራም አዛኝ ነህ አንተ። እዝነትህ በዱንያም በአኺራም የነገሰ ነው። ቱዕጢሂማ መን ተሻ፣ ለፈለግከው እነኛን እዝነቶችህን ትሰጣለህ። ወተምነዑ ሚንሁማ መን ተሻ፣ ለዛ ረሕመት ደግሞ አህል ያልሆነውን ትነጥቀዋለህ። ኢርሐምኒ፣ እዘንልኝ። ረሕመተን ቱግኒኒ ቢሃ አን ረሕመቲ መን ሲዋክ፣ ካንተ ውጪ ያለን መክሉቅ እዝነት የማያስከጅለኝ የሚያብቃቃኝ የሆነን እዝነት እዘንልኝ። ደይን ላይ ያለ ሰው በዛ ሰው እዝነት ውስጥ ነው የሚሆነው አይደል? ዝም ካለው ጊዜ ከሰጠው ትንፋሽ ያገኛል። አምጣ ብሎ ካነቀው ይጨንቀዋል። ካንተ ውጪ በሆነ መክሉቅ እዝነት ስር እንዳታውለኝ፣ በአንተ እዝነትህ ብቃኝ ማለት ነው። በጣም ትልቅ ያ አላህ ምላሳችንን ከመጥፎ ንግግር፣ ልባችንን ደግሞ ሚስጥርን ከመሸከም ጥንካሬ ያብቅልልን። አላህ ነው ዳኝህ። አንተ ስሜትህ የሆነ ነገር ፈለገ፣ ምን ይላል አላህ? እዛ አላህ ፍርድ ይሰጣል። ይህ ነገር ክልክል ነው አታድርግ ይልሃል፣ ወይም ይህ መልካም ነው አድርግ ይልሃል። በአላህ ላይ መተማመን ላይ ያሉ ሰዎች የአላህ ፍርድ ላይ ጭንቀት የሆነ ጉርብጥ አይላቸውም። ውስጣቸው ላይ የሚፈጠር ችግር የለም። ወዩሰሊሙ ተስሊማ፣ ለአላህ ሙሉ ለሙሉ እጃቸውን ይሰጣሉ። በህይወታችን ውስጥ ከአቅማችን በላይ የሆኑ የሚከሰቱ ክስተቶች አሉ። እኛ ደፍዕ ልናደርጋቸው ማንችል፣ ከኛ አቅም በላይ የሆኑ ነገሮች፣ ከአቅምህ በላይ በሆነ መንገድ እጅን ትሰጣለህ ለአላህ። ሪዳ፣ አላህ ይህንን መርጧል። ኸላስ ፊቃ ቢላህ ስብሓነሁ ወተዓላ። አላህ ይህንን ሲያደርግ የራሱ ጥበብ አለው። ገብቶሃል? አደጋ አላህ ይጠብቀን። አደጋ ተከሰተበት አንድ ሰው፣ ድንገተኛ አደጋ፣ ምንም ማድረግ የሚችለው አይደለም። ፊቃ፣ በአላህ ላይ ተማምኖ ያንን ነገር መውደድና መቀበል አለበት። የአላህን ውሳኔ ድህነትን መቋቋም አለበት። አንድ ሰው ራሱን ማሸነፍ አለበት፣ መስራት አለበት፣ መልፋት መትጋት አለበት። ሐላል በሆነ መንገድ ዱንያን መፈለግ አለበት እንጂ ወደ መቀበል። አዎ የሰው ፊት ላይ እንድትቆም አልተፈቀደማ። እጅህን ለሰው እንድትዘረጋ አልተፈቀደም። የዱል ዑልያ ኸይሩ ሚን የዲ ሱፍላ፣ ከላይ ያለችው እጅ ትበልጣለች። ጠይብ ትሰራለህ፣ ሰራህ ግን ድንገተኛ እሳት ቃጠሎ አላህ ይጠብቀን ተነሳበት ሰውየው። ምድር ላይ ምንም አይነት ችግር የማይሰብረው ሰው ነው የሚሆነው ሙእሚን። ፊቀቱ ቢላህ ሱብሓነሁ ወተዓላ። አላህ ከነዛ ያደርግ። ለዚህ ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።